አምባ ዩኒቨርሲቲ በተለያዩ የትምህርት መስኮች ሲያሰለጥናቸው የነበሩ ተማሪዎችን ዛሬ አስመርቋል። ዩኒቨርሲቲው ስራ ከጀመረበት 2010 ዓ.ም ጀምሮ እስካሁን ከ2300 በላይ ተማሪዎችን በተለያዩ የትምህርት መስኮች ማስመረቁን ነው ያስታወቀው። ተጨማሪ መረጃ እንግዲህ በዚህ ጉዳይ ላይ ካለ አስፋው ሙቀት ልታደርሰን ትችላለህ? አመሰግናለሁ ተሽ አስቀድማ አንተም በመግቢያ ላይ እንዳነሳው መቅደላ አምባ ዩኒቨርሲቲ እንግዲህ ስራ የጀመረው በ2010 ዓመተ ምህረት ነው። ይሄ ዩኒቨርሲቲ እንግዲህ 2010 ዓመተ ምህረት ላይ ስራ ከጀመረ ጊዜ ጀምሮ ማለት ነው በአራት ዙሮች ተማሪዎችን አስመርቋል። ከ2500 በላይ የሚሆኑ ተማሪዎች ናቸው በአጠቃላይ እንግዲህ እስካሁኑ ጊዜ ድረስ የተመረቁት ማለት ነው። ዛሬ እንግዲህ አራተኛ ዙር የምረቃ ስነ ስርዓት ነው የተካሄደው ማለት ነው። መቅደላ አምባ ዩኒቨርሲቲ እንግዲህ ሁለት ካምፓሶች ነው ያሉት። በዛሬው ዕለት በቀጥታ ስርጭትም ለተመልካቾቻችን ስናደርስ የነበረው በቱሉ አውሊያ ወይም ዋናው ግቢ የሚባለው ማለት ነው እሱ ላይ የነበረውን የምረቃ ስነ ስርዓት ነው። እንግዲህ በዚህ ዩኒቨርሲቲ ውስጥ በሁለቱም ካምፓሶች ማለት ነው መካነ ሰላምን ጨምሮ 521 ተማሪዎች ናቸው ለምረቃ ብቁ የሆኑት። እነዚህ ተማሪዎች እንግዲህ በዚህ ዓመት አዲስ የሆነውን የመውጫ ፈተና የዩኒቨርሲቲዎቹ የመውጫ ፈተናን ማለት ነው እሱን በማለፍ ለምረቃ ፕሮግራማቸው የቀረቡ ተማሪዎች ናቸው። በአጠቃላይ እንግዲህ ወደ 344 ወንድ ተማሪዎች ናቸው፣ 177 ደግሞ ሴቶች ናቸው። እነዚህ ተማሪዎች ላለፉት 4 ዓመታት ሲያከናውኑት የነበረውን የመማር ማስተማር ስርዓት አከናውነው ዛሬ ለምረቃ ፕሮግራማቸው በቅተዋል ማለት ነው። በአጠቃላይ እንግዲህ በምረቃ ስነ ስርዓቱ ላይ የዩኒቨርሲቲውን ፕሬዚደንት ጨምሮ የዩኒቨርሲቲው የምክትል ቦርድ ሰብሳቢ በእንግድነት ተገኝተው ነበረ። እንዲሁም ሌሎች ወላጆችም ተገኝተው ነበረ። ነገ እንግዲህ በመካነ ሰላም ካምፓስ ማለት ነው ቀጣዩን የዚሁ የዩኒቨርሲቲው አካል የሆነውን የምረቃ ስነ ስርዓትምና ለተመልካቾቻችን የምናቀርብ ይሆናል። እንዳጠቃላይ ግን በሰላም ተጀምሮ በሰላም የተጠናቀቀ የምረቃ ስነ ስርዓት ነበር። የተማሪ ወላጆች ተገኝተዋል፣ የአካባቢው ማህበረሰብ ተገኝተዋል፣ የሃይማኖት አባቶችም እንዲሁ በተመሳሳይ ተገኝተዋል። እንደው ጠቅለል ስናደርገው የምረቃ ስነ ስርዓቱ እጅግ በጣም ያማረ የደመቀ ነበረ። ከተመራቂ ተማሪዎች መካከል ደግሞ በከፍተኛ ማዕረግ ከተመረቁት ውስጥ ማለት ነው አንድ እንግዳ ልጋብዝና አጭር ቆይታ ይኖረኛል። በቅድሚያ ስምሽን አስተዋውቂንና በምን ትምህርት ክፍል እንደተመረቅሽ ንገር። ሩቃ ሙላ። እሺ፣ በምን ትምህርት ክፍል ነው? ሆርቲካልቸር ዲፓርትመንት። እሺ፣ አጠቃላይ ቆይታችሁ የግቢ ቆይታችሁ ምን ይመስል ነበር? እንደው እንኳን ደስ ያለሽ ከሚለው ግን ልጀምር። አመሰግናለሁ። ቆይታችሁ ምን ይመስል ነበር? አሪፍ ነበር፣ ደስ ይል ነበር። ጥሩ ትምህርት ወስደንበታል። ጥሩ የሶሻል ላይፍ አይተንበታል። ብቻ ደስ ይላል። አሪፍ። ስትወጡ ከእናንተ የሚጠበቁ ነገሮች አሉና እንግዲህ ወጣችሁ ምን ለማበርከት አስባችኋል? ያው ያስተማረንን ህብረተሰብ በጥሩ ሁኔታ ለማገልገል አስበናል። አዎ፣ እንግዲህ ከጎንሽ እንደተማር ነው ያው በተማርነው መሰረት ያስተማረን ህብረተሰብ ደግሞ ለማገልገል አስበናል። ከጎንሽ ወላጅሽን እያየው ነው። የእሳቸውንም ደስታ እንጋራ። እንኳን ደስ ያለዎት። ልጁ ተመርቃለችና እንኳን ደስ ያለዎት። እንኳን አብሮ ደስ አለን። ስሞትን ያስተዋውቁን እስኪ። ወይዘሮ ጥሩ አለማየሁ እባላለሁ። ከደብረ ማርቆስ ነው የመጣሁት። መልካም። ምን ተሰማዎት? ልጁ እንግዲህ በማዕረግ ነው የተመረቀችው። በጣም ለምን መጀመሪያም ሳስገባት 10 ቀን አብሬት ነው የቆየሁት። ይዤም ለመመለስ ፈልጌ ነበር፣ ግን ጠንካራ መንፈሰ ጠንካራ በመሆኗ በምንም ታምር አልሄድም ቀጥላለሁ አለች። በአጋጣሚ በኮሮና በኋላም ደግሞ በግርግሩ በነበረው ሰዓት ሁሉንም ብዙ ነገር ብታገል አልሆነም። እዚህም አይቀርልኝም እዚያም አይቀርልኝም እማራለሁ፣ ትምህርቴን አላቋርጥም በማለቷ እግዚአብሔር ይመስገን በዛሬው ቀን ለዚህ ከባድ ምርቃት ደርሳልኛለች። ቱሉ አውሊያን ህብረተሰብና ዩኒቨርሲቲ በጣም ነው የማመሰግነው። ልጄን ባደራ እንደሰጠሁት ባደራ ሰጥቶኛል። አገር ይባረክ፣ አገር ሰላም ይሁን። በሰላም ነው የተገናኘ ነው። አሁንም ጨርሶ እግዚአብሔር ሀገራችንን ሰላምና ፍቅር ያውርድልን። አመሰግናለሁ። እስኪ እንግዲህ ወደ አንቺ ልመለስ ነው። በዚህ ዩኒቨርሲቲ ውስጥ ከጦርነት ጀምሮ ሌሎችም ማህበራዊ ችግሮች እንደ ሀገር አቀፍም ገጥሞ ነበረ። እነሱን መቋቋሙ ምን ይመስል ነበረ? ምን ጫናዎች ነበሩ? እስኪ እናንሳቸው። በጣም ይከብድ ነበረ፣ ግን ያው እንደምንም ችለናል። ያው ግቢውም ይሄን ያክል ብዙም እንትን አላለንም፣ ብዙም ረብሻ እንዲኖር አላደረገ። ብቻ አሪፍ ነበር ግቢው። አመሰግናለሁ። ታሻ እንግዲህ በቀጥታ ስርጭት ቅድምም ወደ ተመልካቾቻችን ስናደርስ ቆይተናል። ለአጠቃላይ ለአሁኑ ማለት ነው ያለን መረጃ ይህን ይመስላል። ነገ የመካነ ሰላም ካምፓስ ያስመርቃል። ያንንም በቀጥታ ስርጭት ለተመልካቾቻችን የምናቀርብ ነው የሚሆነው። ተመልካቾቻችንም ያንን ፕሮግራም እንዲከታተሉን ማስቀድመን መጋበዝ እንፈልጋለን።